በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተገለጸ። በአፋር ባህራ መሬት የሚንቀሳቀሱት የትግራይ የሰላም ኃይል ታጣቂዎች ከቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ብልህና አርቆ ሀሳቢ መሪ ናቸው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔሉ አክሎም የጠቅላይ ሚኒስትሩ የአመራር ብቃት ያስገርመኛል ብለዋል። ኢትዮጵያ በታሪኳ እንዲህ አይነት መሪ ማግኘቷ በራሱ መታደል ነው ሲሉም ተደምጠዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ሐሙስ ጥር 28 ቀን 2018 ዓ.ም ምሽት ሰበር ዜናዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተገለጸ። በአፋር ባህራ መሬት የሚንቀሳቀሱት የትግራይ የሰላም ኃይል ታጣቂዎች ከቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ይገኛል። በትላንትናው ዕለት ሁለቱ ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማው የኮረም አላማጣ ዋናው መንገድ ለመቁረጥና ለመቆጣጠር እንደሆነም ተገልጿል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትላንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀናት በፊት የተጀመረው በከባድ መሳሪያ የተደገፈው ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው ተብሏል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱም ተሰምቷል። በዚህም በአፋር ክልል የጸጥታው ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያም እየተካሄደ ነው። በአፋር ክልል ያሉ ወረዳ ውስጥ ከትላንት በስቲያ ጥር 26 2018 ዓ.ም በትግራይ ሰላም ኃይልና የአፋር ጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉም ውለዋል። እንደ ጨርጨር፣ ኮረም፣ አፍላናና መሆኒ ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምጽ እንደሚሰማም ነዋሪዎች ጠቁመዋል። ህወሓት በአፋርና በአማራ አዋሳኝ አካባቢዎች በከፈተው ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ በአንድ ሳምንቱ ለጊዜ ረገብ ያለ ቢሆንም በአፋር በኩል ያለው ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። ህወሓት ደቡብና ምዕራብ ግንባር በሚል ያደራጀው ኃይል አፈሙዙን ወደ ህወሓት አዙሯል። የዮሐንስ ማዕዴድ ዛቻም ሆነ የመግባይ ገልመጫ ታጣቂው ቡድን ላይ ከያዘ አቋም ሽብረክ እንዲል አላደረገውም። ለአብነትም የአርሜ 11 አባላትን ብንወስዳቸውም ዛሬ ወደ ጠዋት አካባቢ ያሰሙትን ተቋሙ ተከትሎ ምግባይ ኃይል ብዙ ዛቻ ፈጽሞባቸው ነበር። ነገር ግን የዛቻ ታጣቂውን ምሽጉን ይዞ እንዲቆይ ከማድረግ ይልቅ በሙሉ ቡድኑን ከርቶ እንዲወጣም አድርጎታል። ይህምን ያህል ታጣቂው በህወሓት የጦርነት ጥሪ እንደተሰላቸም ያሳያል። በዚህ ሰዓት የአርሜ አዛዥ የሆነው ፍስሐ በየነ ወርቅ አይኖ ታጣቂው ወደ ምሽጎ እንዲመለስ እየተፍጨረጨረ ቢሆንም ታጣቂው ግን አፍንጫ ላስ ብሎት ወደ ሐራ መሬት መንገድ ጀምሯል። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ከረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አሳወቀ። የባለሙያዎቹ ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋል ተብሏል። የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገው በታህሳስ 2018 ዓ.ም ነበር። በዚህ ተልዕኮ ስር የተካተቱ ከኢትዮጵያ፣ ኬንያና ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያው ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበታተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው ክፍልም አንዱ ነው። ከቀያቸው የተፈናቀሉ ሰዎችን መልሶ ማስፈር፣ የኢኮኖሚና ማህበራዊ አገልግሎቶችን ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅን የተመለከቱ ጉዳዮችም ባለሙያዎቹ የመከታተል ኃላፊነት ተጥሎባቸው
ተገኝተዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍትን ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ባሰራጨው መረጃ ላይ አመላክቷል። የባለሙያዎቹ ቡድን ከረፍት በኋላ በዛሬው ዕለት ወደ ስምሪት መመለሱን ቢሮው በፎቶዎች አስደግፎ አሳውቋል። የመን ኤርትራ በቀይ ባህር ላይ ጥቃት በመፈጸም ቀይ መስመር እየጣሰች ነው ስትል አስጠነቀቀች። ሻዕቢያ በየመን ላይ ትንኮሳና ጥቃቶችን እየፈጸመ መሆኑን እየተገለጸ ሲሆን የሀገሪቱ መንግስት ከዚህ በኋላ ሻዕቢያን አልታገስም ብሏል። የመን ግብርና ሚኒስቴር ባወጣው መግለጫ ኤርትራ ቀይ መስመርን እየጣሰች ነው ሲል ከሷል። የመን ግብርና አሳስትንና ውሃ ሚኒስቴር በወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠረ የወንጀል ድርጊቶችንና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም ተናግሯል። ሚኒስተሩ በመግለጫው በቀይ ባህር ላይ ይህንን ድርጊት የሚፈጽሙ የኤርትራ መንግስት ኃይሎች መሆናቸውን ጠቅሶ በኤደን ባህረ ሰላጤ ደግሞ ድርጊት የሚፈጽሙ በሶማሊያ ወይም በፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማጥመር ላይ በሚገኙ የየመናውያን ላይ ቀጥተኛ ተኩስ መጠቆማቸው ሞትና የአካል ጉዳት መድረሱን ገልጾ በርካቶች ታፍነው መወሰዳቸውንም አሳውቋል። ይህ ድርጊት የአሳ ጋሪዎችን ደህንነት ኑሮና ክብር የሚነካ መሆኑን ጠቅሶ የመስራትና የመኖር መብታቸውን የሚጥስ አደገኛ ተግባር እንደሆነም አስረድቷል። በተጨማሪም ተመሳሳይ ድርጊት ሞሳሶ አካባቢ መፈጸሙን የጠቀሰው መግለጫው በመሆኑም የኤርትራና የፑንትላንድ ባለስልጣናት ያሰፈሯቸውን የየመናውያን አስጋሪዎችን በአስቸኳይ እንዲለቁና ለደረሰው ሕይወትና አካላዊ ንብረት ውድመት ተጠያቂ የሆኑ ለሕግ እንዲቀርቡ ጥሪውን አድርጓል። በተለይም በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው መግለጫው የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊ ተቋማትና ሌሎችም የሚመለከታቸው አካላት በሙሉ ድርጊቱን እንዲያወግዙ ጠይቋል። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊው በረሃ በሚስጥር በገነባቸው ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አደረገ። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና የምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን ያመላክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቃዊ ኦዊናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎችን ግን ሁለተኛ የአውሮፕላን ማኮብኮቢያ፣ 17 ያህል የአውሮፕላን ማቆሚያዎችንና ዘመናዊ የሳተላይት መገናኛ ዘዴዎችን መገንባታቸውን ያሳያል ብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችንና ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎች በሳበው ግጭት ላይ አዲስ ገጽታዎችን አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊ ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበር መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።